ቤተሰብ እንግዲህ አሁን ጎመኔ ማሻአላህ ይሄን ይመስላል። አሁን ይሄን ልቆርጠው ነው። ቢስሚላህ አሁን ካረም ይዣለሁኝ ስሪም ይዣለሁ። እየቆረጥኩ ነው ታርጌት አያችኋለሁ። ባንድ እጄ ይዤ ስልክ ለመቁረጥ ይከብዳልና ቆርጬ አያችኋለሁኝ። እንግዲህ ጎመኔ ስታሳዝ እንደዚህ አድርጌ ቆረጥኳት። አሁን ቅጠሉስ ያምር ማሻአላህ። እዩትማ ሰፋፉ እንድትቸክላል ማሻአላህ በሉ። ያቺ ያምር ጽድት ያለ ነው። አሁን ይሄና አንድ እግር ነው እንግዲህ ወጥ ለሳራው ነው። ትንሽ የምትሆን ወጥ ለሳራ ነው ብቻዋን አንድ ማንኪን ብቆይ ከፍታት። እዚህ ደግሞ ምንድነው ምን አደርጋለሁ? ይሄንን ቀንጠስ አድርጌ እተክለዋለሁ። ይሄን እዚህ ተክለዋለሁ። እሺ ይሄን ደግፍ የነበረው የዘሙ ስለነበረ ከብዶት ነው። አሁን አነሳለታለሁ። አያስፈልገውም። እስኪ ይሄን አንሳለት የባህር ዛፍ ቅጠል እየወረደበት አዎ ነው ሰድ ይሄ ዘጋጋቢ ነው። አብዝቼው ነው እንደዚህ ሆነ። ሲያምርሽ ይቀራል። ገና መቼና ነው አሁን ለመታዘዝ ቻኮልሽ። የፍቅር እንትን ነው የሚጣፍጠው ሽታ የሚጣፍጥ ሽታ። አዎ ጎመን ልሰራ ነው። ቆመጥኳት ያ ጎመኔ ወጥ ልሰራ ሁለት ማንኪያም ቢሆን ግዴ ነው። ሲያምረሽ አንድ ብቻ ነው አይለማቸው ሶስት ነበሩ። አሁን ቆርጬ ልታክለው ነው። አይ ይበቃል ብለውኛል። ይሄ ማለት ነው። ቆርጬ አሁን ተከየው ነበር ባለፈው፣ ግን መሬቱ ታውቂያለሽ ፀሐይ እንኳን መሬቱንና ሰውን ይበላ ነበር እና አሁን ዝናብ የጣለም ስለሆነ ልታክለው ነው። ፈልጊልኝ ወታግንጨ ገበሬቱ አንቺ ተሰረዘ በቃ ችግር አለ። የቤት ገበሬ ሆኜ የቤት ገበሬ አሁን ይሄ ለምን እንደምቆፍረው ታውቃላችሁ? ይሄን ቆርጬ ልታክልበት ነው። ወራኩት ይሄ በጣም ዝቅ አላረኩትም። አስተያየት ስጡ። እንዲህ ቦታ ተክሎ ይበቅላል አይበቅልም? ይለምዳል አይለምድም? ቆሻሻ ይሄ ነገር ልገድፈው እንዴ ቀጥ ይበል። ቆይ አዛሁኝ እንትና ተወከለሽ ማማ ልገድፈው መልሽ ቀጥ ይበል እንዴ ወዲቅ ቀጣሪ። ቆይ ማሚ ቆይ መጣሁ ዋ ተወከለሽ ልኩሽማ
ጎመኔን አጠብኩኝ። እንግዲህ አጠንፍፌዋለሁኝ። አሁን ለከትፈው ነው። እሺ እዚህ መኮረና ልሰራ ሽንኩርት አለ። ይሄ ነው። ይሄ ልጅ ጥጦ ነው። እዚህ ጎመኑን ከትፌያለሁ እንደምታዩት። ይሄ ነጭ ሽንኩርት ነው። እዚህ ደግሞ የጎመን የምሰራበት ቀይ ሽንኩርት ነው። ከዚህ ደግሞ ቲማቲም እየቀጠቀጥኩ ነው። ይሄ ቲማቲም ያጠብኩበትና ፍሬውን እዚህ አድርጌው ነው ምን አደርጋለሁኝ። ከዛ ከመሬት የሚበላው እናና ምናምን ካለበት አካባቢ እደፋዋለሁኝ። ለምን እንዲበቀል ማለት ነው። ይሄ ሽንኩርት ምናምን ነው። ነጭ ሽንኩርት፣ ቀይ ሽንኩርት፣ ቲማቲም ልጫ ነው። ስንሰራ አብረን እንገናኝ። እሺ እዚህ ጋር ሽንኩርቱ ሞቀ። እስኪ ያመጣ። ስለዚህ ምንድነው የምጨምረው? ለሁለቱም ዘይት ጨምራለሁ። ለአንዱ ጎመን ለአንዱ መኮረና ልሰራ ነው ማለት ነው። ጨመርኩት መሰለኝ። በተለይ ዛሬ በስቶብኝ ነው። ምክንያቱም ያናዘዩ ሪኩት መስራት አልቻልኩም። መብራት አልተቻለም። ከ300 እስከ 500 ድረስ ተከታተለኝ። ያው ብዙ ያልተጠቀምኩት ለወተትና ለአንዳንዴ ሻይ በጣም አስቸኳይ ለሆነ ውጭ መስራት ካልቻልኩኝ እንደዚህ ሳሞቅ ምናምን ነው እንጂ ብዙ ያልተጠቀምኩ ቢሆንም ግን ከ300 እስከ 500 ነው መሳተለው ማለት ነው መብራት። ይሄን አቁላልቼ ነጭ ሽንኩርት ጨምራለሁ። አሁን እዚህ ነጭ ሽንኩርት አለኝ፣ እዚህ ቲማቲም አለኝ፣ እዚህ ድንች አለኝ። ተዘፍዝፎ ነው በውሃ ድንቹን ጎመኑ ጋር ልሰራው ነው። ነጭ ሽንኩርቱ ይሄ ላካፍለው ነው። ቲማቲሙን ደግሞ ለመኮረና ነው ሰርቼ ምናምን እንገናኝ መጨረሻው። እዚህ ጋር መኮረናው ነው። ይሄ ደግሞ የድንች ነው። በሰላም ዋይ 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 ዋይ። አሁን ድንቹን ልጨምር ነው። ደግሞ አይችልም መሳት ድንች ደግሞ እሳት የሚፈልግ ድንች ስላለ መጀመሪያ ድንች እንጨምራለን። አሁን ጠበስ አረግና ከዛ በኋላ ጎመን እንጨምራለን። ከዛ ቅመም እንጨምርበታለን። ከዚህ ደግሞ እንጨምራለን በርበሬ፣ ነጭ ሽንኩርትና ቀይ ሽንኩርትና በርበሬ ጨምራለሁ። አሁን ይሄ ይገጠም በርበሬ ጨምራለሁ። አቤት ብዙ ሰው ያለኝ ግን አሁን ይሄን መጨመር አልፈልግም። ምክንያቱም ለሉሉዋ ትንሽ ላቀምሳ ስለፈለኩኝ እንጂ ጥሩ አይደለም። ይሄ ተዘጋጅቶ የሚመጣ ምግብ ለህፃን ጥሩ አይደለም እና መኮረኒ ብቻ ነው የምሰራው። እንደዚህ ታርቁ በኋላ ቲማቲሙን እንጨምራለን። ከዛ መኮረኒውን እንጨምራለን። ወላይ ነው የሚበስለው። እየበሰለኝ ከተልና መኮረኒ እንጨምራለን። እዚህ ድንቻችን እዚህ ማማሳል በታሁን ነው ምክንያቱም ይዛ ከየሉ ጎመኔች ነበረች ሙጫ ነበረችና ፀሐይ ከገበያ እየመጣ ያጋጣሚ ይሄን ጨምረሽ ስሪ ብላ ሰጠችኝ እና ይሄ ልጨምርበት ነው። ይሄ ምንድነው አይደርቂ አጥቤ ከትፌ ምናምን አብሬ ይሄ ጋር ሰራዋለሁ ማለት ነው። ከዚህ ሹፊ መኮረና የምንታከለ ያቻት ትንሽዬ ናት። ከዚህ ደግሞ ተላቅ ያለ እንደዚህ ቻት ከዚህ ከፍ ያለች ያቺ አሁን በዚህ ዘዴ መስራት አትችልም። ለብቻ ተቀቀሉ ስቦ ለብቻ ተቀቀሉ ነው የሚቀላቀለው። እቺ ግን በጣም ድቅቅ ያለ ስለሆነ አብራችሁ ልትሰራ ማሻአላህ ትሆናለች። ቆይ ማሚ ማሻአላህ
አያችሁ አሁን ቆንጆ ሆኗል። በቃ ይበቃዋል። አጠፋለሁ ማለት ነው። አሁን እዚህ ጨው ነው የጨመርኩት። እንትን ፍልፍል ስፕል ቢኖር ጥሩ ነው፣ ያጣፍጠዋል። ማጅም ቢኖረው ያጣፍጠዋል። ያው ህፃን ስላለች ለሷ ብዬ ማጀት ጨመርኩ። እቺ በስላለት ልትሳችሁ ግን የሚጣፍጠው እንደዚህ ነው። አብሮ ዘው ስለበሰለ ስለዚህ አዚህ የቆስጣውን ግንዱን ከደሴ ሊንክ ጋር ጨምራለሁ። አሁን የጨመረው ማንኛውን ነው? አይደርቄው ነው መጀመሪያ የጨመረው። አይደርቄው ጨምራል። ትንሽ መሳል እንዲያጠብ እንዲያደም ቆስጣውን ጨምራለሁ። ምን ይሄን እሳት ይላል ያነሳት አይችልም። እሺ ያን እሳት ልታሰረኝ አልቻለችም። እዚህ ጋር ሽሮውን እየሰራሁ ነው። አይጨው ጨምሬያለሁ። እቺ ግማሽ ማንኪናት። ይሄ ቅመም ነው እንግዲህ። ይሄ ቅመም ብዙ አይነት ቅመም ነው። ደረቅ ቅመሞች በአንድ ተቀላቅለው ተፈጭተው ነው ማለት ነው። እና ክክም ሆነ ምንም ሲሰሩ እዚህ ጋርም እንጨምራለን። ዶሮ ወጥም ላይ ብትጨምሩት ይጣፍጠዋል እላችኋለሁ። አሁን ይሄን በቃ በሰለ። ይሄን በሰለ። ይሄም ሊበስል ትንሽ ቀርቶታል። እዚህ መኮረናችንም በስሏል። ምሳችን በቃ ይሄን ነው የመሰላችሁ። ላይክ ሰብስክራይብ ማድረጋችሁን አትርሱ። የኛ ምሳ ይሄ ነው በቃ ጎመን ሽሮ እና ብልሽ መኮረና